ውሃ ለመጠጣት ብርጭቆ ስታነሱ፣ በስልካችሁ ላይ መልእክት ለመጻፍ ስትሞክሩ፣ ወይንም ዝም ብላችሁ እጃችሁን ጠረጴዛ ላይ ስታስቀምጡ የእጃችሁ ጣቶች ያለ ፍላጎታቸው ሲንቀጠቀጡ አስተውላችሁ ታውቃላችሁ? ይህ ሁኔታ በብዙዎቻችን ላይ የሚከሰት እናም አንዳንዴም ከባድ በሽታ ይዞኝ ይሆን በሚል ትልቅ ስጋትና ጭንቀት ውስጥ የሚከተን አጋጣሚ ነው። የእጅ መንቀጥቀጥ ወይንም በሕክምናው አጠራር ትሬሞር የምንለው ችግር እድሜ ወይንም ጾታ ሳይለይ በማንኛውም ሰው ላይ ሊከሰት ይችላል። ብዙ ሰዎች የእጅ መንቀጥቀጥን ወዲያውኑ ከአደገኛው የፓርኪንሰን በሽታ ጋር ያያይዙታል። ነገር ግን እውነታው ምንድን ነው? የእጅ መንቀጥቀጥ ሁልጊዜ የበሽታ ምልክት ነው ወይንስ በዕለት ተዕለት የኑሮ ዘይቤያችን የሚመጣ ቀላል ነገር? ዛሬው ቪዲዮአችን ስለ እጅ መንቀጥቀጥ ዋና ዋና መንስኤዎች፣ ሳይንሱ የደረሰባቸውን እውነታዎችና በቤታችን ውስጥ ልናደርጋቸው የምንችላቸውን ቀላል የተፈጥሮ መፍትሄዎችን በጥልቀት እንመለከታለን። ቪዲዮውን እስከ መጨረሻው ከተከታተላችሁ መቼ ነው ወደ ሕክምና መሄድ ያለብን የሚለውንም ወሳኝ መስመርም በግልጽ ትረዱታላችሁ። ስለሆነም እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ለመሆኑ የእጅ መንቀጥቀጥ ወይንም ትሬሞር የምንለው ነገር በሰውነታችን ውስጥ እንዴት ነው የሚፈጠረው? በአጭሩ ለመረዳት እኛ ምንም እንኳን ሳናስተውሉ እንጂ የሰውነታችን ጡንቻዎች ሁልጊዜም እርስ በርስ በመሳሳብና በመላላት ላይ ናቸው። ይህንን ሂደት ደግሞ ሙሉ በሙሉ የሚቆጣጠረው ማዕከላዊው የነርቭ ስርዓታችን ወይንም ሴንትራል ነርቨስ ሲስተም ነው። ነገር ግን በተለያዩ ምክንያቶች የነርቭ ሴሎቻችን መልእክት የሚያስተላልፉበት ፍጥነት ሲዛባ ወይንም የጡንቻዎች መቆጣጠሪያ ክፍል መጠነኛ መረበሽ ሲፈጠር ጡንቻዎቻችን ያለ ፍላጎታችን መኮማተር ይጀምራሉ። ይህም መኮማተር ነው እንግዲህ በአይናችን የምናየውን የእጅ መንቀጥቀጥ ሆኖ የሚመጣው ማለት ነው። ይህ መብረክረክ በአብዛኛው በእጃችን ላይ በጉልህ ሊታይ እንጂ አንዳንዴ በጭንቅላት በድምፅ ሞገዶች አልፎ ተርፎም በእግር ላይ ሊከሰት ይችላል። በጣም የሚያስገርመው ግን እያንዳንዱ ሰውነታችን ውስጥ የማይታይ በጣም ጥቃቅን የሆነ የተፈጥሮ መንቀጥቀጥ አለ። ነገር ግን ከላይ ጠቀስኳቸው ነገሮች ሲጨመሩበት ነው መንቀጥቀጡ ጎልቶ መታየትና የዕለት ተዕለት ስራችንን ማወክ የሚጀምረው። አሁን ደግሞ የእጅ መንቀጥቀጥ ዋና ዋና መንስኤዎችን እንመልከት። የእጅ መንቀጥቀጥ በተለያዩ ምክንያቶች ሊከሰት ይችላል። አንዳንዶቹ ጊዜያዊና ቀላል ሲሆኑ፣ ሌሎቹ ደግሞ የነርቭ ወይንም የጤና እክል ምልክቶች ናቸው። ታዲያ ዋና ዋናዎቹ የትኞቹ ናቸው? አንደኛ፣ ከልክ ያለፈ ጭንቀት፣ ውጥረት ወይንም ድካም። በምናዝንበት፣ በምንናደድበት ወይንም በከፍተኛ ውጥረት ውስጥ በምንሆንበት ጊዜ ሰውነታችን አድሬናሊን የተባለውን ሆርሞን በከፍተኛ መጠን ያመርታል። ይህም ሆርሞን የልብ ምትን ከመጨመሩም በላይ የነርቭ ሴሎችን በማነቃቃት እጃችን በከፍተኛ ሁኔታ እንዲንቀጠቀጥ ያደርገዋል። በቂ እንቅልፍ ማጣትና የአካል ድካምም ሁኔታውን ያባብሰዋል። ሁለተኛ፣ ካፌንና አነቃቂ ነገሮች። ጠዋት ጠዋት ከሚጠጣ ከባድ ቡና፣ ሻይ ወይንም የተለያዩ አነቃቂ መጠጦች የሚገኘው የካፌን ክምችት የነርቭ ስርዓታችንን ከመጠን በላይ ያነቃቀዋል። ይህም በተለይ ጣቶቻችን ወደፊት በምንዘረጋበት ጊዜ ግልጽ የሆነ መንቀጥቀጥ ወይንም መብረክረክ ይፈጥራል። ሶስተኛ፣ የደም ስኳር መጠን ማነስ ነው። አእምሯችን እናም ነርቮቻችን በአግባቡ ለመስራት በደም ውስጥ የሚገኝ ስኳር ያስፈልጋቸዋል። ምግብ በሰዓቱ ካልተመገብን ወይንም ደግሞ የደም ስኳራችን በጣም ከቀነሰ ሰውነታችን የኃይል እጥረት ስለሚገጥመው ይራዳል። ይህም ደግሞ እጅ ላይ በግልጽ የሚታይን መንቀጥቀጥ ይፈጥራል ማለት ነው። አራተኛ፣ ኢንሴንሻል ትሬመር ይባላል። ይህ በጣም የተለመደውና በአብዛኛው ከቤተሰብ በዘር የሚወረስ የእጅ መንቀጥቀጥ አይነት ነው። ይህ ችግር ያለባቸው ሰዎች እጃቸው ዝም ብሎ ሲቀመጥ አይንቀጠቀጥም። ነገር ግን እንደ ፊርማ መፈረም፣ ውሃ በብርጭቆ ማንሳት ወይንም ማንኪያ መጠቀም ያሉ እንቅስቃሴዎችን ሲያደርጉ እጃቸው ይንቀጠቀጣል። አምስተኛ ምክንያቱ የፓርኪንሰን በሽታ ነው። ይህ በእድሜ በገፉ ሰዎች ላይ በብዛት የሚታይ የነርቭ መጎዳት ችግር ነው። ከሌሎቹ የሚለየው እጅ ሙሉ በሙሉ እረፍት ላይ እያለ ማለትም ዝም ብሎ ጭን ላይ ወይም ደግሞ ጠረጴዛ ላይ ሲቀመጥ መንቀጥቀጡ በግልጽ ይታያል። እንቅስቃሴ ሲጀመር ግን መንቀጥቀጡ ሊቀንስ ይችላል። ስለዚህ የእጅ መንቀጥቀጥ በዋነኛነት በእነዚህ 5 መንስኤዎችና ምክንያቶች ሊከሰት የሚችል ችግር ነው ማለት ነው። አሁን ደግሞ የእጅ መንቀጥቀጥ መፍትሄዎቹንና እንዲሁም በቤት ውስጥ ማድረግ ያለብንን ጥንቃቄዎች ደግሞ እኒህ። የእጅ መንቀጥቀጥን ለማስታገስና ሙሉ በሙሉ ለማጥፋት እንደ መንስኤው የተለያየ መፍትሄ መጠቀም ይቻላል። በቤታችን ውስጥ ልናደርጋቸው የምንችላቸው ዋና ዋና መፍትሄዎች አሉ። እሱን ልንገራችሁ። አንደኛ፣ የካፌንና አነቃቂ ነገሮችን መቀነስ ነው። የእጅ መንቀጥቀጣችሁ ከቡና ወይንም ከሻይ በኋላ የሚብስ ከሆነ የምትወስዱትን የቡና መጠን መቀነስ ወይንም ሙሉ በሙሉ ማቆም አለባችሁ። በመጀመሪያ ቡና ስጠጡ ወይም ደግሞ
ቡና ከጠጣችሁ በኋላ እጃችሁ የሚንቀጠቀጥ ከሆነ ይህ ችግር ከባድ በመሆኑ ቡና መጠጣታችሁ መቀነስ እንዳለባችሁ ከዚህ በፊት ነግሬያችኋለሁ። በአነቃቂ መጠጦች ውስጥ የሚገኘው ከፍተኛ ካይፌን የነርቭ መነቃቃትን ስለሚፈጥር በእነሱ ምትክም ንጹህ ውሃ ወይንም አረንጓዴና የካሞሚል ሻይ መጠጣትን ነርቭን ያረጋገዋል። ሁለተኛ መፍትሄው ጭንቀትና ውጥረትን መቀነስ ነው። ጭንቀት ለነርቭ መብረክረክ ዋነኛ ምክንያት ስለሆነ አእምሮን የሚያረጋጉ የአተነፋፈስ ልምምዶችን ማድረግ፣ ስፖርት መስራትና በቂ እንቅልፍ መውሰድ። ለምሳሌ በቀን ከ7 እስከ 8 ሰዓት ያክል መተኛት ያስፈልጋል። በእነዚህ መንገዶች ሆርሞን ስለሚስተካከል እንዲሁ የእጅ መንቀጥቀጥም የሚቀንስ ይሆናል ማለት ነው። ሶስተኛ የቫይታሚንና የማዕድን እጥረትን ማሟላት ነው። በሰውነታችን ውስጥ የቫይታሚን ቢ12 እና በተለይ የማግኒዥየም እጥረት ሲኖር ነርቮች ይጎዳሉ። ስለዚህ ማግኒዥየም ያለባቸው ምግቦች ለምሳሌ እንደ ሙዝ፣ ስፒናች፣ ለውዝ እና በቫይታሚን ቢ12 የበለጸጉ ምግቦችን መመገብ ወይንም በሐኪም ትዕዛዝ ማሟያዎችን መውሰድ ነርቭን ይጠግናል፣ ችግሩንም ይቀንሳል። አራተኛ የደም ስኳርን በሰዓቱ መጠበቅ ነው። ምግብ በሰዓቱ አለመብላት የደም ስኳርን አሳንሶ እጅን ስለሚያንቀጠቅጥ በተለይ ጠዋት ቁርስን አለማሳለፍና በቀን ውስጥም ጥቂት ጤናማ ምግቦችን በየመካከሉ መመገብ ሰውነታችን ወጥ የሆነ ኃይልን እንዲያገኝ ይረዳዋል። ይህ በዋነኛነት ስኳር ማለትም የደም ስኳር መጠናችሁ እንዳይቀንስ ማድረግ አለባችሁ ማለት ነው። አምስተኛ የእጅ ጡንቻዎችን የሚያጠነክሩ ልምምዶችን መስራት ነው። ለዘርፉ ባለሙያ ማለትም ኦኩፔሽናል ቴራፒስት በማማከር የእጅ አንጓና ጣቶችን የሚያጠነክሩ ትናንሽ ኳሶችን የመጭመቅ ልምምዶችን ማድረግ የነርቭና እንዲሁም የጡንቻዎችን መቆጣጠር አቅሙን የሚጨምር ይሆናል ማለት ነው። ስለዚህ በእነዚህ መንገዶች መፍትሄ መስጠት የምትችሉበት ይሆናል ማለት ነው። ነገር ግን ከዚህ ካለፈስ መቼ ነው ሐኪምን ማማከር ያለብን? ወይም ደግሞ የእጅ መንቀጥቀጡ ምን አይነት ቢሆን ነው ወደ ሕክምና መሄድ የሚኖርብን የሚለውን ደግሞ አሁን እንይ። የእጅ መንቀጥቀጥ በአብዛኛው ከላይ ባየናቸው ቀላል ምክንያቶች የሚመጣ ቢሆንም አንዳንዴ ግን አስቸኳይ ሕክምና የሚያስፈልገው ምልክት ሊሆን ይችላል። ታዲያም አሁን የምነግራችሁ ምልክቶች ከታየባችሁ ሳትዘገዩ ሕክምና ማድረግ አለባችሁ። አንደኛ መንቀጥቀጡ በሂደት እየባሰ ከመጣና የዕለት ተዕለት ስራችሁን ለምሳሌ እንደ መጻፍ፣ መመገብ ወይንም ልብስ መልበስ ሙሉ በሙሉ ማስተጓጎል ሲጀምር። ሁለተኛ መንቀጥቀጡ የጀመረው አዲስ አይነት የሕክምና መድኃኒት መውሰድ ከጀመራችሁ በኋላ ከሆነ። ሶስተኛ የእጅ መንቀጥቀጡ እጃችሁ ሙሉ በሙሉ እረፍት ላይ እያለ ለምሳሌ ዝም ብላችሁ ጭናችሁ ላይ አስቀምጣችሁትም በብዛት የሚከሰትባችሁ ከሆነ። ሌላው በአራተኛ ደግሞ ከመንቀጥቀጡ ጋር አብሮ የሰውነት መገተር፣ የባላንስ ችግር ወይንም የንግግር መለወጥ ከተስተዋለ በቶሎ ሕክምና ማድረግ አለባችሁ። እንዲሁም ሐኪማችሁን ማማከር ይጠበቅባችኋል ማለት ነው። ስለሆነም ጠቅለል ስናደርገው የእጅ መንቀጥቀጥ ሁልጊዜ የአደገኛ በሽታ ምልክት አይደለም። በአብዛኛው የሰውነታችን የድካም፣ የጭንቀት ወይንም የካይፌን መብዛት ምልክት ሊሆን ይችላል። ነገር ግን የሰውነታችንን ምልክቶች በአግባቡ ማዳመጥና አስፈላጊ ሲሆን የባለሙያ ምክርን ማግኘት ሁልጊዜም ብልህነት ነው። ይህ ቪዲዮ ጠቃሚ መረጃ እንደሰጣችሁ ተስፋ አደርጋለሁ። ለወዳጅ ዘመዶቻችሁ እንዲሁም ሌሎች ጋም ተደራሽ እንዲሆን ሼር እንዲሁም በቅንነት ላይክ ማድረጋችሁን አትርሱ። ለዛሬ በዚያ በቃው። በቀጣይ ደግሞ በሌላ አስተማሪ በሆነ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።